الله سبحانه وتعالى بتكبر القرآن لا من الال يا أيها الذين آمنوا توبوا إلى الله توبة نصوحا إن أنت الله يمنات شوي ودا الله سبحانه وتعالى تردت على توبة عدرقوا لنا التوبة النصوح تردت على توبة بلو مالت عن سو وانجل سرتو ودا الله كتملس بوهلا እንደገና ተመልሶ ወንጀል ውስጥ አለመጨማለቁ ሸርጦችን ባሟላ መልኩ ወደ አላህ Subhanahu Wa Ta'ala መመለሱ ጥርት ያለ ተውበት ይባላል። የተውበት ሸርጦች እነማን ናቸው ብለን ከጠየቀን መጀመሪያ አንድ ሰው ይሰራው የነበረውን ወንጀል ማቆም አለበት። ዑለማዎች እንደጠቀሱት ተውበት ሶስት ዋና ዋና ሸርጦች አሏቸው ይላሉ። አንደኛው ሸርጥ ሚሰራው የነበረውን ወንጀል መተውና ማቆም አለበት። ሰው ወንጀል እየሰራ ተውበት አድርጌያለሁ ቢል ኃጢያቱ ላይ ሆኖ ተውበት አላደረገም፣ ውሸት ነው የሚሆነው። ስለዚህ መጀመሪያ ወንጀሉን ማቆም አለበት። ሁለተኛ ደግሞ ከዚህ ወንጀል ቁርጥ አድርጎ እንደገና ላይመለስ በልቡ መወሰን አለበት። ወደዚህ ወንጀል ለመመለስ ሐሳብ ካለው አሁንም ከትንሽ ጊዜ በኋላ እመለስበታለሁ እያለ የሚያቅድ ከሆነ ተውበቱ አልተሟላም፣ ወደ አላህ Subhanahu Wa Ta'ala አልተመለሰም። ሶስተኛው ደግሞ በዋናነት የሚጠቀሰው ሸርጥ ምንድነው? الندم በሰራው ስራ መጸጸት መቻል አለበት። ነደም ከሌለው ለምንድነው አላህ Subhanahu Wa Ta'ala ከልክሎኝ ይሄንን ወንጀል የተዳፈርኩት ይሄንን ወንጀል የሰራሁት ብሎ ካልተጸጸተ የተውበቱ ዋና ማዕዘን የተውበቱ ዋና ሩክን ሳይገኝ ይቀር ማለት ነው። ነደም ወይም ጸጸት የተውበት ዋና መሰረት ነው ስንል ምን ማለታችን ነው? ሰዎች ስላዩትና ወይም ደግሞ ስለደበደቡት ሲሰርቅ ተይዞ ፖሊስ ስለያዘው ወይም ስለመሳሰሉት ጉዳዮች ሳይሆን የሚጸጸተው አላህ Subhanahu Wa Ta'ala የከለከለውን ነገር ስለተዳፈረ ነው መጸጸት ያለበት። አላህ Subhanahu Wa Ta'ala ያዘዘውን ነገር ሳይሰራ ስለቀረ ነው መጸጸት ያለበት። እንዴት አላህ ያዘዘኝን ሳልታዘዝ ቀረው፣ እንዴት የከለከለኝን ተዳፈርኩ ብሎ መጸጸት ይጠበቅበታል እንጂ ለምንድነው እንዲህ ነገር የሆንኩት የታሰርኩት የተቀማሁት ወይም ቁማር ተጫውቶ ገንዘቤን የተበላሁት በቁማር ነውና ካሁን በኋላ እንዲህ ያን ነገር አልሰራም ሁለተኛ አይለምደኝም ብሎ ቢጸጸትና ላለመመለስ ቢወስን ተውበት አረጋ አይባልም። ለምንድነው? የተጸጸተው ገንዘቡ ስለተወሰደ ነው እንጂ አላህን ፈርቶ አይደለም፣ ወንጀል ስለሰራ አይደለም። እነዚህ ሶስት ማዕዘኖች የግድ ናቸው። ምን እንዲሆን ተውበተን ነሱሃ የተባለው አላህ በቁርአን ላይ ያዘዘን እውነተኛ መተውበት ንጹህ የሆነ ጥርት ያለ ተውበትን ለማድረግ ሶስቶቹ ዋና ዋና መሰረት ናቸው። ከሶስቱ መሰረቶች ዋና የሚባለው አነደም መጸጸት ነው። ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም አነደሙ ተውባ ይላሉ። ጸጸት ተውበት ነው። በሰራው ስራ መጸጸቱ ለምን ሰራሁ አላህ ከልክሎኝ ብሎ መጸጸቱ ይሄ ዋና የተውበት ማዕዘን ነው ማለታቸው ነው። አነደሙ ተውባ ሲሉ መጸጸቱ ብቻ በቂ ነው ማለት ሳይሆን ሁለተኛ ላይመለስ መወሰንም የግድ ነው። ከዚህ በተጨማሪ ደግሞ ይሰራ የነበረውንም ወንጀል ማቆም አለበት። ይሄ ነገር በሱና በአላህ Subhanahu Wa Ta'ala መካከል ብቻ ከሆነ ነው። የሰራው ወንጀል ከሰው ሐቅ ጋር የሚያያዝ ከሆነ የሰውን ገንዘብ ወስዶ ከሆነሳ ምን ማድረግ አለበት? ሐቃቸው መመለስ አለበት፣ ወይም ደግሞ ይቅርታ መጠየቅ አለበት። የሰው ገንዘብ ሰርቆ ከሆነ ወስዶ ከሆነ የሰውን ሐቅ በልቶ ከሆነ ያንን መመለስና ይቅርታ መጠየቅ፣ ወይም ደግሞ ገንዘቡን ይመልስላቸዋል። ካልቻለ እጁ ላይ ገንዘቡ ከሌለው እኔ ገንዘባችሁን ወስጄባችሁ ነበርና አውፍ በሉኝ፣ ይቅርታ በሉኝ፣ ይቅርታ አድርጉልኝ፣ ምከፍላችሁ ነገር የለኝም ብሎ መጸጸት፣ ከዚያ በኋላ ደግሞ እነሱን ይቅርታ መጠየቅ አለበት ማለት ነው። እንዲሁም ሰላትን መተው ለምሳሌ ከሆነ ያ የሰራው ወንጀል ምን ማድረግ አለበት? ያሳለፋቸውን ሰላቶች ቀዷ ማውጣት አለበት። በሱና ሰላት መሽጉል ከሚሆን ያለበትን ፈርድ ሰላት ይወጣል። ብዙ ሰዎች አሉ የሚያሳዝነው ፈርድ ሰላቶችን ይተዋሉ። ብዙ ያልሰገዷቸው ሰላቶች ተጠራቅመውባቸው ሳለ እነሱ ግን ተራዊህ ሲሰግዱ እናያቸዋለን፣ ሱና ሲሰግዱ እናያቸዋለን። መጀመሪያ ፈርድ የሆነባችሁን ጨርሱና ከዚያ በኋላ ወደ ሱናው ትገባላችሁ እንላቸዋለን። የተውበቱ መሟላት ያሳለፋቸውን ያልሰራቸውን ዋጅብ ስራዎች መስራት አለበት። ጾም ከሆነ
ቀዷእ ማውጣት አለበት ማለት ነው። ያንን ሲጨርስ ሱና ይሰራል። ለዚያ ነው ታላቁ ዓሊም አሚሩል ሙእሚኒን ፊል ሐዲስ የተባሉት በዘመናቸው አልሓፊዝ አሕመድ ኢብኑ ሐጀር አልዓስቀላኒ የቡኻሪ ሻሪሑል ቡኻሪ የሚባሉት ታላቁ ዓሊም ምን አሉ? ነቅለን ዐን በዕድ አልአካቢር ከታላላቅ ዑለማዎች ሲጠቅሱ ምን አሉ? መን ሸገለሁ አልፈርዱ ዐን ነፍሊ ፈሁወ ማዕዙር። በፈርድ ነገር መሽጉል ሆኖ ሱና ያለፈው ሰው ሱና ነገር ሳይሰራ የቀረ ሰው ዑዝር አለው፣ ምክንያት አለው። ወመን ሸገለሁ ነፍሉ ዐን ልፈርድ ፈሁወ መግሩር። በሱና ተጠምዶ ግን ፈርድ ያሳለፈ ሰው ፈርድ ነገርን የተወ ሰው የተሞኘና ሞኝ ሰው ነው ብለዋልና ሞኝ እንዳንሆን ተውበታችን የተሟላ እንዲሆን የተውናቸው ፈርድ ነገሮች ካሉ እነዚያን ቀዷእ ማውጣት ይጠበቅብናል። እነዚህ ናቸው የተውበት ዋና ዋና መሰረቶችና ሸርጦች እነዚህ ናቸው። በሚገባ ሸርጦችን አሟልተን ከሁሉም ወንጀላችን ወደ አላህ ተውበት እናድርግ። ለምን ከእያንዳንዱ ወንጀል ተውበት ማድረግ እያንዳንዳችን ላይ ግዴታ ነው። አላህ በሰማነው የምንጠቀም ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።